ዳጣ የተለያዩ ጌጣጌጦችንና ወርቆችን ሰርቃለች በማለት ፖሊስ ጥሩ መታሰር አለባት በማለት የቤቱ ባለቤት እንግዲህ ወይዘሮ ፖሊስ ልታስጠራ ዝግጅት ላይ ነች። ደረጀ አባቷ የሆነው እንግዲህ እባክሽ ተረጋጊ፣ ዳጣ እንደዚህ አይነት ነገር አታውቅምና እንደዚህም አይነት ነገር ልትሰራ አችልም፣ ስለዚህ ጠብቂያት እባክሽን እያለ ቢያናግራትም የቤቱን መቤት ግን እሷ ናት የሰረቀችው፣ ድሮም አላማረችኝም ጸባይዋ፣ ሁሉ ነገሯ ድሮዬን የሚመስል ብዬ ነበረ፣ አሁኑኑ ይችን ልጅ እዚህ ቤት አስወጣልኝ በማለት እንግዲህ ከባሏ ላይ ስትደነፋበት ነበር። በሌላ በኩል እንግዲህ ዳጣና ናታን ወደ ገበያ ወጣ ብለው የተለያዩ መጽሐፎችን ለመግዛት ወጥተዋል። በዚህ የቀናችው ኤቢ ተንኮል አቅዳና አስባ ነበር የጠበቀቻት። የተንኮሎ ሀሳብም እንግዲህ ዳጣን ከዛ ቤት ሌባ እና ጮርባሪ ናት በማለት ልታባራት ነው የፈለገችው። ኤቢ ይህንን እቅድ ያመጣችው አንደኛ ከናታን ጋር ያላትን ቅርቤታ እንድታሻሽል እንዲሁም ደግሞ ከናታን እንድትርቅ ነበረ። ናታን ኤቢ በጣም አስቀያሚ ሰው ነች፣ ለቤተሰቧ ብዬ ነው እንጂ ከዛ ቤት ቁጭ አልኩት፣ የእሷ ጸባይ በጣም ኃይለኛና የማይቻል ነው እንጂ አልወዳትም በማለት ለዳጣ አሳውቋታል። ዳጣም እንግዲህ ያቺ ኤቢ ግን የምትወድ ይመስላል በማለትም ነግረዋለች። በሌላ በኩል እንግዲህ ውሃ ወደ ሰላም በመግባት ዳጣ ወርቅ ሰርቃለች እያሉ ነው። እኔ ግን ሌባ የምትመስል አይመስለኝም፣ ግን ደግሞ ኤቢ ከማየ ክላስ ስትወጣ ይቻታለሁ በማለት ለሰላም ሄዳ ወደ ኪችን ታናግራታለች። ሰላምም እንግዲህ ዳጣ ዛሬ ከዚህ ቤት ተመልሰሽ ባትመጪ እየተሻለ ነው፣ ምን እንደሚጠብቅሽ ግን ከባድ ነው ብላለች ለራሷ። ናታን እንግዲህ መጽሐፉን ከቀደደችበት በኋላ ዳጣ ኤቢን ወደ መኝታ ክፍል ካመጣ በኋላ ሁለቶችንም ፊት ለፊት አጋጥሞ ኑ ተነጋገሩ፣ ችግራቸውን ፍቱ፣ ማነው ጥፋተኛ ማነው የቀደደው በማለት ጠይቋቸውም ነበረ። ዳጣ እንግዲህ ኤቢን ካየቻት በኋላ ለምንድን ነው እንደዛ አደረግሽ? አንቺ ነሽ አይደለ ቅደጁ ያልሽኝ በማለት ጠይቃታለች። ኤቢ ግን ከናታን ፊት ሽምጥጥ አድርጋ ነበር የካደችው። መጽሐፉን የቀደደችው እኔ ሳልሆን እሷ ነች፣ ደግሞ ያቀረጽኳትና ያሳየውህም እኔ ነኝ፣ ስለዚህ ማመን አለብህ እንጂ ልጠረጥረኝ አይገባም፣ እኔ ከደሙ ንጹህ ነኝ በማለት ለናታን ትናገራለች። እንግዲህ ዳጣም እዛ ቤት የነበረ ቆይታ በቃ ችግር የለውም እንደዚህ እንድትቀየምኝ አልፈልግም፣ መጽሐፎቹን የቀደድኩት በአለማወቅ ነው፣ እንደዛ ማድረግ አልነበረብኝም በማለት ጥፋቷን አምና ተቀበላለች። ወደ ሳሎን ከመጣች በኋላ ቁጭ ብላ እንግዲህ ናቲም እንደተለመደው መጽሐፉን እያጸና ነው። ያቺ ቤት የተባለችውም እንግዲህ በርቀት ቁጭ ብላ ነበረ። ዳጣም ከስሩ ሄደችና ቁጭ ስትል ምንም እያያትም ያናገራትም አልነበረም። እረ አሁንስ ስታይል በቃ ኪድዬን ምንድን ነው እንደዚህ የምታበዛው? በቃ ይቅርታ አልኩ አይደለ ፈታ በል ትለዋለች። በቃ ምኛለሁ ሳላቅን የቀደደችው ስትለው ኤቢ አሁንም ተመልሳ እኔም እኮ ብዬ ነበረ እሷ ናቸው የቀደደችው በማለት ትለዋለች። ናታንም እንግዲህ ታዲያ ዳጣ እኮ ምንም የካደችው ነገር የለም፣ ግን ደግሞ ለዚህ ስህተቷ መቀጣት አለባት በማለት የቻልሽውን ቅጣት ትቀጫለሽ፣ ወደ ሱፐር ማርኬት ወይም ደግሞ መርካቶ በመሄድ መጽሐፎችን እንገዛለን የቀደድሽውን የሚመስል እና ነይኔር በማለት ይዟት ቅጣቱን ሊቀጣት ያስወጣታል። ኤቢ ግን ለምን እሷን ትወስዳታለህ? እኔ አንድ ቀን ውሰቴ ብዬ እንኳን እሺ ብለኝ አታውቅም፣ ግን ለምን እንዳጣም በማለት ትጫቃጭቀዋለች። እሱም እንግዲህ እኔ አልወስድሽም ብዬ አላውቅም፣ ግን ደግሞ እሷ ስለቀደደችው ግዴታ ነው ቅጣቷን መቀበል። አንቺ ደግሞ አልቀደድሽም፣ አንቺ ደግሞ አላጠፋሽም፣ ስለዚህ ምን ብዬ ነው አንቺን የምቀጣሽ የምወስድሽ ይላታል። ዳጣ ደግሞ እንደውም ገላገለችኝ፣ ኤቢን ውሰዳት፣ በዛውም የኔን ፈንታ ትቀጣልኛለች ስትለውም ነበረ። ናታን ግን ፈቃደኛ አልነበረም ኤቢን ለመውሰድ። መሄድ የፈለገው ከዳጣ ብቻ ነው። እንግዲህ ዳጣም መቀፈት አድርገዋለች። ካቀፈችውን በኋላ አጅሬት ኤቢ ቀናችና የያዘችውን መጽሐፍ እንግዲህ ጠረጴዛ ላይ ወርወር አድርጋ ነበር ያስደነገጠቻቸው። ለማንኛውም እሺ እንሂድ በማለት እንግዲህ ከተስማሙ በኋላ ወጣ ብለዋል። በሌላ በኩል እንግዲህ አቶ ደረጀና ባለቤቱ መኪና ውስጥ ቁጭ ብለው እያለ እኔ የምልህ ደረጀ ሰሞኑን በጣም ደስ ብሏል፣ ተደስታል፣ ምን ተገኝቶ ነው ያለች እንግዲህ ለስለስ ብላ የደረጀን ሚስጥር ለማወቅ እየጠየቀችው ነው። አቶ ደረጀም እንግዲህ ሰሞኑን በጣም ደስተኛ ነኝ፣ ለምን እንደሆነ አላውቅም፣ ግን ደግሞ አንቺን የመሰለች የቤት እመቤት እንዲሁም ደግሞ ሚስት አለችኝ፣ በዙሪያ ደግሞ በጣም የሚያማምሩ ሴት ልጆች አሉኝ እና ልጆችን አንቺን እያገኙ እንዴት አልደሰትም?
ደግሞ የኔ ደስታ ሊያስደስትሽ ነው እንጂ የሚገባ ምንም ልትከፊ አይገባም በማለት ያሳውቃታል። እሷም እንግዲህ እሱም ልክ ነህ፣ ግን እንደው ያቺ ልጅ ማነች በማለትም ቀስ ብላ ለስለስ ብላ መጠየቅ ፈለገች። አቶ ደረጀም እንግዲህ ያቺ ልጅ ለተወሰነ ጊዜ ከኛ ጋር ብትቆይ ምን ችግር አለው ታያት ትቀመጥ ይላታል። እሷም እንግዲህ እኔ ነግሬያለሁ፣ እስከ መቼ ነው አብራን የምትሆነው? ምኗም አላመረኝ እና ከዚህ ቤት መውጣት አለባት እያለች እያሰበች ነው። እንዲሁም ደግሞ ስለ ልጇ ማንነት በደንብ ማወቅ ስለፈለገች ማናት የሚለው ጥያቄ በአእምሮዋ ስለተመላለሰ ልጁ ናት ወይስ አይደለችም የሚለውን ለማረጋገጥ ቀስ ብላ እየጠየቀችው ነው። አቶ ደረጀም እንግዲህ ይቅርታ ርዕስን ቀይር በማለት ቀልበስ አድርጎ ነበር ዝም ያላት። እንግዲህ የቤቷ እመቤትም እየጠረጠረችውና ያሰበችው ነገር አለ። ምናልባትም ያቺ ኤቢ የተባለች ልጇ ምናልባት እኮ የአባዬ ልጅ ብትሆንስ፣ ወልዶ ሌላ ቦታ ምጧት ቢሆንስ የሚል እንግዲህ ሀሳብ ሰጥታን ነበረ። ይህንን ነገር ለማጣራት እየሞከረች ይመስላል። እንግዲህ አይ ችግር የለም በማለት ቀጥ ብለው መኪናቸውን ነበር የነዱት። ኤቢም እንግዲህ ዳጣና ናታን ወደ ሱቅ ከወጡ በኋላ ሰተት ብላ እናትና አባቷ መኝታ ክፍል ትሄዳለች። ከዛ ውሃ ነበረች። ውሃ ተኝታለች እና እዚህ ምን ትሰሪያለሽ? ነይ ውጭ በማለት እንግዲህ እህቷን አንከላከለቻት። ውሃም ምን ችግር አለው እኔ የዚህ ቤተኛ እማዬ የለችም ትላታለች። ሲጀምር እዚህ ጋር እንደ ህፃን ልጅ አብረሻት ኖሪ ሂጂ ክላስሽ ትላታለች። ውሃም እንግዲህ እኔ እኮ የተወለድኩት እዚህ መኝታ ክፍል ሳይሆን ሐኪም ቤት ነው እና ተወልጄ አድጌ መጥቼ ነው አሁንም ህፃን ነኝ እያለች እንግዲህ ውሃ እየቀበጠች ነው። ቢሆንም ኤቢ እንግዲህ ታናሽ እህቷን ከዛ ክፍል እንደምንም አንከላክላ ካስወጣቻት በኋላ የእናቷን ጌጣጌጦች መስረቅ ትፈልጋለች። እንግዲህ ዱላቡን እንዲሁም ደግሞ ቁም ሳጥኑን ከፋፈተችና በጣም ውድ ውድ የሚባሉ እቃዎችን እንግዲህ በችኮላ አፈሳ አፈሳ አድርጋ በኬሷ ነበር ያስገባችው። ጌጥ፣ ወርቅ፣ መዳፍ፣ አረ ምኑ ልንገራችሁ ብቻ በጣም ብዙና በጣም በብዙ ዋጋ ይሸጣሉ የሚባሉትን ጌጣጌጦች ከሰረቀች በኋላ በኪሷ ነበር ያስቀመጠችው። የቤቷ እመቤትም እንግዲህ ከመጣች በኋላ ውሃ ሳሎን ላይ ቁጭ ብላ ነበረ። በሰላም ነው ብቻሽን? ምነው የት ሄደው ነው ትላታለች እናቷ። ያው ዳጣና ናታን እንግዲህ ወደ ሱቅ ወጥተዋል መጽሐፍ እንግዛ ብለው። ኤቢ ደግሞ ሁለተኛ ነው ብላ ከአንቺ ክፍል ተኝታለች ትላታለች። እሺ በቃ ማረፍ አለብኝ ትልና ወደ መኝታ ክፍሏ ልትሄድ ስትል ውሃ ወዴትም አትሄጂም በማለት እንግዲህ እንደ ህፃን ስለሚያደርጋት ጋደም ትላለች። እባክሽ ተነሽ እኔ ደክሞኛል ልሄድ አለች እና ትንሽ ካባበለቻትም በኋላ ወደ መኝታ ክፍሏ ነበር የገባችው። ሆኖም መኝታ ክፍሏ ከገባች በኋላ ያየችው ነገር ሌላ ነበረ። በሌላ በኩል እንግዲህ ሰላም ግቢ እያጸዳች ነው። ዳጣ የለችም። በጣም ደብሮኛል ትላታለች ውሃ። የት ሄደው ነው? ሱቅ። በቃ ጠብቂያቸው አይደለም ደግሞ የምትናፈቅ ልጅ ናት በማለት እንግዲህ በልቧ ታስባለች። ውሃም እንግዲህ ወደ እናቷ መኝታ ክፍል ከገባች በኋላ መጀመሪያ ክፍት ስታደርገው ኤቢ ነበር ቆማ ያገኘቻት። ኤቢ እንግዲህ በኬሷ ወርቁንና እንዲሁም ደግሞ ሀብሉን ይዘው ስለነበረ ውሃ አይተዋለች። ከጃኬቷ የሆነ ነገር ተንጠላጥሎና ተንዘላዝላ አይታለች። ውሃም እንግዲህ ወደ ታላቅ እህቷ ጠጋ በማለት ምንድን ነው ይሄ የሚታይ በማለት ሀብሉን ልትይዘው ስትል እንግዲህ ኤቢ በጥፊ ታቃጥላታለች። ኤቢ በጣም ከመታቻት በኋላ እንግዲህ እናቷ መጣችና ቆይ እናንተ ሁለት ልጆች ምንድን ነው የሚሻላችሁ? ይህን ያክል የምትጨቃጨቁበት ነገር ምንድን ነው? ህፃን ልጅ እኮ አይደላችሁም ትልቅ ናችሁ በማለት ተቆጣቸዋለች። በዛ የተነሳ እንግዲህ ኤቢ ከዛ ስህተቷ እንዲሁም ደግሞ እንዳይነቃባት አድርጋለች። በጥፊ መምታቷ ለሷ እናቷ እንዳታያት እንዲሁም ደግሞ ውሃ እንዳታያት የያዘችውን ነገር ነው ያደረገችው። በኪሷ ካስገባችውን በኋላ እንግዲህ ሸፈን አድርገዋለች። እናቷም እንግዲህ ጭቅጭቁን ካየች በኋላ ምንም አይነት ጥርጣሬ ስላላወቀች ውጡልኝ በማለት ታስወጣቸዋለች። ወዲያውም እንግዲህ ኤቢ ከእናቷ ጋር ቁጭ ትልና እኔ ምልሽ እማዬ ያች ልጅ ምኗም አላማረኝ እኮ ያው ወደ ሱቅ ሄዳለች ደግሞ ማለት ነው ሌባ ሳትሆን አቀርም እያለች የተለያዩ ምክንያቶችን ማቅረብ ጀመረች። ማለት ስትሰርቅ አይተሻታል ወይስ ምንድን ነው አለቻት። አይ እኔ ስትሰርቅ አላየኋትም፣ ግን አንቺ መኝታ ክፍል ገብታ ስትወጣ አይቻታለሁ። ከዛ ከገባችና ከወጣች በኋላ ነው ወደ ሱቅ ሄደችው ትላታለች። እንዴት በማለት እንግዲህ የቤት እመቤቷ ወይዘሮ የሆነችው ወዲያውኑ ቁም ሳጥኖቿን ትከፋፍታለች። ቁም ሳጥኑን ከከፋፈተችም በኋላ ምንም ነገር እያገኘች አልነበረም። ቢሆንም እንግዲህ ወዴት ሄዱ ወርቆች በማለት ነበር የቀወጠችው።
ይኸው እማዬ ነግሬሽ ነበረ ያቺ ልጅ ምንም አላማረኝ ትላለች። ዳጣና ናታን እንግዲህ ከሱቅ መልስ ይመለሳሉ እና መንገድ ላይ እያወሩ ነው። እኔ የምልህ እናትና አባቴ የት ናቸው በማለት ጠየቀችው። ያው እናትና አባቴ ሀብታም ናቸው። እኔ ሀብታም ልጅ ነኝ። አባቴ በጣም ይወደኛል እና ምንም ሳይንገረገር ነው ወደ አዲስ አበባ ትምህርቴ እንድማርና እንዳጠና ይላከኝ እና ያለሁበት ቤት የአባቴ ጓደኛ ስለሆነ ነው። የአንቺስ ብሎም ጠይቃት። እኔ እንግዲህ ያው ጥሩ አባት አለኝ በማለት የአባቷን ብቻ ተናገረች። ግን ያቺ ኤቪ ትወዳለች አይደል ስትለው እንደዛ መሰለኝ በጣም አስቸጋሪ ነው ጸባዋ አለች። ዳጣም ውሻና ስትላት ድመት ነው ስትላት ሌላ ብቻ በጣም ብዙ ገጸ ባህሪ ያላት ልጅ ነች እና እንግዲህ ትዕግስቱን ይስጥ እያለችው ነው። ናታንም እንግዲህ እሱ እንደማይወዳትና እንደማትመቸው ይነግራታል። ስለ እናትና አባቷ ከተጠየቀችም በኋላ አይቅርቤ በማለት ሸወድ አድርጋ ነበር መውጣት የፈለገችው። እሺ በቃ መንገዳችን እንሂድ ይላሉ። እንግዲህ የቤቱ እመቤትና አባወራውም ተሰብስበው ይኸውልህ ድሮም ያች ልጅ ምኗም አላማረችኝ ነበረ፣ ወርቄ ጠፍቷል፣ አሁን ከጣለችበትና ከወሰደችበት ታምጠው በማለት ቅውጥ አረገችው። አቶ ደረጀ ፖሊስ ጥራ እየተባለ ነው፣ ተረጋጊ፣ ልጅቷ እንደዚ አይነት ነገር የምታውቅ አይመስለኝም፣ በዛ ላይ ደግሞ አሁን ትመጣለች፣ ደውዬላታለሁ፣ እንዳታስደነግጧት በማለት እንግዲህ ለቤቷ እመቤት ይነግራታል። ኤቢ ግን ማቀሳሰር ነው የጀመረችው። ሌባ ናት እማዬ እያለች እንግዲህ ታቀጣጠራለች። አባቷም ዝም በይ እስኪ አታቃስሪ ይላታል። ዳጣና ናታንም ወደ ቤት ከገቡ በኋላ በጣም ደንግጠዋል። ዳጣም ደንግጣ ትኩር ብላ እያየችውም ነበረ። ናታንም በሁኔታው ግራ ተጋብቷል። ሁሉም እያፈጠጡባት ነው። ምንድን ነው ትላለች። እንግዲህ የዛሬው ቪዲዮአችን ከዚህ የተቋጨ። ዳጣ ትታሰራለች ወይስ ደግሞ አትታሰርም? እውነቱ ይወጣል ወይስ ደግሞ አይወጣም? በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ስላዳመጣችሁ እናመሰግናለን።